ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሰኔ 20 ቀን 2018 ዓ.ም የጣና ቴሌቪዥን ዜናዎች ዋና ዋና ርዕሶቹን አስቀድመን እናስደምጣችኋለን። በጎንደር ጠቅላይ ግዛት ሰሜን አውራጃ ሊማሊሞ ቀጠና በተካሄደው ውጊያ የአማራ ፋኖ ብሔራዊ ንቅናቄ በብልጽግናው ሰራዊት ላይ ከባድ ኪሳራ ማድረሱን የሚያመላክተውን የተጋድሎ ዝርዝር መረጃ በቀዳሚነት ይዘነዋል። በጎጃም ዳሞት አውራጃ ለ8 ቀናት ከተካሄደው ብርቱ ተጋድሎ በኋላ የውጊያውን መረጃ የሰጠው የዕለቱ ውጊያ መሪ አርበኛ ማን ነው? የሰጠውን ዝርዝር መግለጫም ታድምጡታላችሁ። በሌላ በኩል በወሎ ቤት አማራ ኩታበር ወረዳ በተካሄደው ምርጫ ብቸኛ ተወዳዳሪ ሆነው በብልጽግና ይሁንታ ወደ ፓርላማ የገቡት አቶ ዩሱፍ ኢብራሂም እንድንመረጥ ለማድረግ የመንግስት የጸጥታ ኃይል ከፍተኛ ዋጋ እንደከፈለ የተናገሩበትን አስተያየት እናቀርባለን። አሜሪካ በህወሓት ጉዳይ እየወሰደች ያለችውን አዲስ አቋምና በአፍሪካ ቀንድ የምትከተለው ፖሊሲ ላይ እየታዩ ያሉ ለውጦችን የሚመለከት የትንታኔ ዘገባችን ነው። በብልጽግናና በኤርትራ መካከል እየተባባሰ ስለመጣው ውጥረት ከአስመራ የተሰጠው ጠንካራ ምላሽና በቀጠናው ፖለቲካ ላይ ሊኖረው ስለሚችለው ተጽዕኖ የሚያብራራ ዘገባም አዘጋጅተናል። እነዚህንና ሌሎች ዜናዎችንና ትንታኔዎችን አካተን ቀርበናል። አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ተጋድሎ በሊማሊሞ የአማራ ፋኖ ብሔራዊ ንቅናቄ የሚያካሄደውን ወታደራዊ ተጋድሎ አጠናክሮ በቀጠለበት በዛሬው ተጋድሎ በጎንደር ጠቅላይ ግዛት ሰሜን አውራጃ ሊማሊሞ ቀጠና ባደረገው ውጊያ በብልጽግናው ሰራዊት ላይ ከባድ ኪሳራ ማድረሱን አስታወቀም። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 208ኛ ኮር ስር የሚንቀሳቀሱት ድብ ጠለምትና ጭና ቁጥር 1 ክፍለ ጦሮች በጋራ ባካሄዱት ተጋድሎ የአርሶ አደሩን ወቅታዊ የእርሻ ስራ ለማደናቀፍ የመጣውን የወራሪ ኃይል አይቀጡ ቅጣት ቀጥተውታል። ይህ የጸረ አማራ ስርዓት ሰራዊት በሰሜን ምዕራብ ዕዝ 34ኛ ክፍለ ጦር 2 ሬጅመንቶችና ሙሉ አቅሙን በያዘው 51ኛ ክፍለ ጦር የተዋቀረ ነበር ሲል የኮር ህዝብ ግንኙነት ክፍል አስታውቋል። ከፍተኛ ቁጥር ያለውን ኃይሉንና ዘመናዊ ትጥቅ ጭኖ ወደ ቀጠናው የገባው የብልጽግናው ሰራዊት የውጊያ ኢላማ አድርጎ የነበረው በብስኔት፣ ፍድቃ፣ ጅሮሰን፣ መናፈሻ፣ ስቃምባ፣ ሞሰቦ፣ ገደላይትና ኮሊፍ አካባቢዎች ላይ እንደነበር የህዝብ ግንኙነት ክፍሉ ተናግሯል። የጠላት ሰራዊት በእነዚህ አካባቢዎች ከፍተኛ ጥፋት ለማድረስ ተሰማርቶ ነበር ሲል የተናገረው የ208ኛ ጎቤ ኮር ህዝብ ግንኙነት ክፍል ሆኖም ለእኩይ ዓላማና ለህዝብ ውድመት ዘመቻ ተሰጥቶት ወደ ቀጠናው የገባው የብልጽግናው ሰራዊት በፋኖ ክንድ በደረሰበት ብርቱ ምት በርካታ አባላቱ ሞትና ቆስለኛ ሲሆኑ ቀሪውም እጁን ለፋኖ ለመስጠት መገደዱን ተናግሯል። የጎንደር ጠቅላይ ግዛት በላይዝ 208ኛ ጎቤ ኮር ህዝብ ግንኙነት ክፍል አክሎም በተካሄደው ተከታታይና ከባድ ውጊያ የብልጽግናው ሰራዊት የገጠመውን የፋኖ ምት መቋቋም አቅቶት የያዘውን የጦር ትጥቅና ልዩ ቁሳቁስ ጥሎ ወደ ጥራሂን አካባቢ ለመጠጋት ተገዶ ነበር። ነገር ግን ጀግኖቹ የአማራ የቁርጥ ቀን ልጆች ጠላት ረፍት እንዲያገኝ ባለመፍቀር ተከታትለው በመግባት በትናንትናው ዕለት በላይ አቦና ሙላይ ደባይቴ በተባሉ ስፍራዎች ላይ ውጊያ በመክፈት አይቀጡ ቅጣት ቀጥተውታል ብሏል። በውጊያው የደረሰውን የጠላትን ኪሳራ የህዝብ ግንኙነት ክፍሉ ሲገልጽም ሙሉ ሌሊት በተካሄደው ትንቅንቅ የጠላት ኃይል ሙሉ በሙሉ በሚባል ደረጃ የተበታተነ ሲሆን በርካታ የወራሪው ሰራዊት አባላት እርምጃ ተወስዶባቸዋል። ከዚህም በተጨማሪ በርካቶች እጃቸውን ሰጥተው ገቢ የሆኑ ሲሆን ጀግኖቹ ተዋጊዎች በርካታ የነፍስ ወከፍና የቡድን መሳሪያዎችን ከተትረፈረፈ ተተኳሽ ጥይቶች ጋር በድል ለመረከብ ችለዋል ሲል የሰሜን አውራጃው ልዩ ተጋድሎ ገልጾታል። ከደጋ ዳሞቱ ድል በኋላ የጦሩ መሪ የሰጠው አስተያየት ያለፉትን 8 ቀናት በጎጃም ጠቅላይ ግዛት ዳሞት አውራጃ ብርቱ ተጋድሎ በማድረግ ከፍተኛ ወታደራዊ የበላይነትን የተቀዳጀው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ የዕለቱን ውጊያ የመራው አርበኛ መቶ አለቃ አበበ ሰው መሆን የውጊያውን መረጃ ሰጥቷል። የውጊያውን መረጃ በመጠኑ ብቻ የገለጸው አርበኛ አበበ ሰው መሆን የቴዎድሮስ ዕዝ ሰራዊታችን ደጋ ዳሞት ወረዳ ይበርታ ሐሙስ ገበያ ላይ ባደረገው ውጊያ የተገኘው ምርኮ ገና ቆጠራ ላይ ነው ሲል የውጊያውን ክብደትና የተገኘውን ወታደራዊ የበላይነትን መጠኑን ተናግሯል። አርበኛ መቶ አለቃ አበበ ሰው መሆን አክሎም በውጊያው ያሳካነው ወታደራዊ ድል ብቻ ሳይሆን የጠላትን ስነ ልቦናም የሰበርንበትና የወገንን ሁለንተናዊ አቅምም ከፍ ያደረግንበት ነው። ጠላት ያቀደውን እቅድ ሙሉ በሙሉ ከማክሸፍም ባለፈ በሰራዊቱ ላይ ከፍተኛ የኃይል መሳሳት እንዲደርስበት ያደረግነው ሲሆን ከምንም በላይ ደግሞ የጸረ አማራው ብልጽግና አገዛዝ ሰራዊት ምን ያህል ስነ ምግባር የጎደለውና ከሞራል በታች መሆኑን በማስረጃ ያጋለጥንበት ነው ብለዋል።
ተናግረዋል። ከወር በፊት በደባይ ጥላት ግን ወረዳ ቆይ ከተማ ፋኖ ሲገባ ውጊያውን መርቶት የነበረው አርበኛ መቶ አለቃ አበበ ሰው መሆን እንደነበር ይታወሳል። በወቅቱ ውጊያም ፋኖ ኮሎኔል ደመላሽ አማረ የተባሉትን የብልጽግናውን ኮሎኔል በቁጥጥር ስር እንዲውሉ ማድረጉ አይዘነጋም። የጅማ ተወላጁና ከባድሜው ጦርነት ጀምሮ የመከላከያ አባል የነበሩ ኮሎኔል ደመላሽ አማረ በወቅቱ በሰጡት አስተያየት ኮሎኔል ደመላሽ እባላለሁ፣ አሁን በፋኖ ቁጥጥር ስር ውያለሁ በማለት መናገራቸውን እናስታውሳለን። ከወር በፊት እሱ የመራው ውጊያ የብልጽግናውን ኮሎኔል በምርኮ የያዘ እንደነበር የሚታወስ ሲሆን በደጋዳሞቱ ውጊያም በተመሳሳይ ሁለት ኮሎኔሎች በፋኖ በደረሰባቸው ምት ነውራቸውን አጋልጠው ወድቀዋል። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ አባልና የአጼ ቴዎድሮስ ዕዝ ምክትል ወታደራዊ አዛዥ አርበኛ ዝናቡ ልንገረውና አርበኛ አበበ ሰው መሆን በቀጥታ መርተውታል በተባለው የደጋዳሞቱ ውጊያ ብልጽግናው የደረሰበት ኪሳራ እጅግ ከፍተኛ መሆኑን ሊደብቀው አልቻለም። የደረሰበትን ሰዋዊ ኪሳራ ከመግለጽ ይልቅ በፋኖ እጅ የገቡበት የጦር መሳሪያዎች እንደ ቆጩት ተናግሯል። የኢታማዦር ሹም ብርሃኑ ጁላ ወታደራዊ አማካሪው ጄኔራል አለምሸት ደግፌ ጦርነቱ ከፍተኛ ኢኮኖሚ እየበላብን ነው ሲሉ በግልጽ የተናገሩትም ከዚህ የተነሳ ነው። የደጋዳሞቱ ተጋድሎን በተመለከተ በወጣው ዝርዝር ሪፖርት የ76ኛ ክፍለ ጦር አዛዥ የነበሩት ኮሎኔል አበራ፣ የ79ኛ ክፍለ ጦር አንድ ሬጅመንት አዛዥ የሆኑት ሌተናል ኮሎኔልና 3 የሻለቃ አመራሮችን ጨምሮ ከ150 በላይ የስርዓቱ ወታደሮች እርምጃ ተወስዶባቸዋል። በቁሳዊ ኪሳራ በኩል ደግሞ የስርዓቱ ጦር አንድ ባለ 82 ሚሜ ሞርተር፣ አንድ ዲሽቃን ጨምሮ 8 ራሽያ ሰራሽ ስናይፐር፣ 5 መትረጊስ፣ 230 ክላሽንኮቭ መሳሪያ እንዲሁም ሌሎች በርካታ ወታደራዊ ቁሳቁሶች ለፋኖ አስረክቧል። እኛ እንድንመረጥ ሰራዊቱ ዋጋ ከፍሏል። አቶ ዩሱፍ የአብን ተወካይ ሆነው በወሎ ቤት አማራ ጠቅላይ ግዛት ኩታበር ወረዳ ለህዝብ ተወካዮች ምክር ቤት ብቻቸውን ተወዳድረው ፓርላማ የገቡት አቶ ዩሱፍ ኢብራሂም ያገኙት የፓርላማ ወንበር እንዳስደሰታቸው ተናግረዋል። አቶ ዩሱፍ እሳቸው በተወዳደሩበት አካባቢ ከፍተኛ ጫና እንደነበረ ገልጸው በተለይም እኛ የአብን አመራሮች በተወዳደርንባቸው አካባቢዎች ፋኖ ከፍተኛ ውጊያ ያደረገበት ነበር፣ ምርጫው እንዳይስተጓጎል የመንግስት የጸጥታ ኃይል ከፍተኛ ዋጋ ከፍሏል ብለዋል። በአማራ ክልል ከባዲነ በኩል መዋቅር አለን ሲሉ የተናገሩት አቶ ዩሱፍ ለአማራ ክልል ምክር ቤት ወንበር ተለቆላቸው የገቡ የአብን አባላት 2 መሆናቸውን ተናግረዋል። 294 የምክር ቤት ወንበር ባለው የአማራ ክልል ምክር ቤት ውስጥ 2 ወንበሮችን ብቻ የሰጠው ፓርቲ እንዴት ሆኖ ከክልሉ ገዢ ፓርቲ ጋር እኩል መዋቅርና ድምጽ ሊኖረው እንደቻለ ግን አቶ ዩሱፍ በማብራሪያቸው አልገለጹም። እኔ የተወዳደርኩት የፋኖ ጠንካራ መዋቅር ከሆነው አምባሰል ወረዳ አዋሳኝ በመሆኑ ከባድ ነበር ሲሉ የገለጹት አቶ ዩሱፍ በምርጫው ሂደት የሰጡትን ማብራሪያ ሲቀጥሉም የምርጫው ሂደት በጣም አስደናቂ ነበር። በተለይኛ በምንወዳደርበት የአማራ ክልል ምርጫ እንዳካሄድ ከፍተኛ ጥረት የተደረገበት ቀድሞም ደግሞ መመሪያ ይሁን ምን የህግ ስሙ ምን እንደሆነ አይታወቅም በማህበረሰብም ደረጃ በፖለቲካ ፓርቲ ደረጃ አጠቃላይ በጸጥታ ዘርፉም በኩል ምርጫውን ለማስፈጸም የሚንቀሳቀሰው ኃይል ላይ እርምጃ እንወስዳለን የሚል መግለጫ ተሰጥቶ ነበር በአማራ ክልል በሚንቀሳቀሱት ኃይሎች ማለት ነው ብለዋል። አቶ ዩሱፍ ኢብራሂም ማብራሪያቸውን ሲቀጥሉም ፓርላማ ከገቡ በኋላ የሚኖራቸውን ቆይታ ሲናገሩ ከኢዜማና ከብልጽግና ጋር ትብብር እንደሚፈጥሩ አስታውቀዋል። የአማራ ብሔርተኝነትን ትተነዋል በማለት የገለጹት የአዲስ አበባ ከተማ ንብረት አስተዳደር ኃላፊና የአብኑ ከፍተኛ አመራር አቶ ዩሱፍ ቀጣይ የድርጅታቸውን ጉዞና የትብብር ማዕቀፍ ሂደት ሲናገሩም አሁን ኢትዮጵያ ውስጥ በርካታ ችግር አለ። ችግር በብዛት ነው ያለው። ሁለተኛ ችግሩን የምናይበት አግባብ ደግሞ የተጠና የተተነተነ አይደለም። በአብዛኛው ሁሉም የሚፈልገውን በራሱ ማዕቀፍ ብቻ ችግሩን እያጎላ እሱ ብቻ የችግር ባለቤት ሌላ ሁሉ ደልቶትና ተመችቶት እንደሚኖር እና አይነት ነገር ነው። ያው ፖለቲካው ኦሬዲ እኛ እሱ በሚል የኛ በኩል ትክክልና ጽድቅ በዛ በኩል ያለው የሚኮንና ትክክል ያልሆነ የሚል ፖለቲካ ውስጥ ነው የቀረም ነውና መግባባት የጋራ አድማስ የሚፈጠርበት ሁኔታ ዝግ የሆነበት በጣም አስቸጋሪ የፖለቲካ ድባብ ላይ ነው ያለነው። አሁን እኛ ለምሳሌ በተነጠለ ኃይል ባንድ ትርክት ላይ የተመሰረተ ሃይማኖታዊ ይሁን የብሔር ማለት ነው ትብብሮችን የማይፈቅድ ትናንትም ከስሮ ስለታየ ነገ በእኛ ጅም ሊሳካ አይችልም ተገቢም አይደለም ከሞራሊቲ ማቋያ ከአዋጭነት ማቋያ ብለን ነው ምናምን ሶ ሀገራዊ ማዕቀፍ ትብብሮች የምናደርግበት ከመንግስት ጋር ሌሎች የሚመስሉን ድርጅቶች አሉ። በስትራቴጂክ ግብ አንፃር ማለት በአደረጃጀት ባንመሳሰልም አሁን ኢዜማ ጋር አብረን ነው እንሰራለን። አሁን በቅርቡ ብዙ ሀሳቦች አሉ
ፓርላማ እነሱም ውክልና አላቸው። በህጉ አግባብ አሁን ሀገራዊ ኮከስ መመስረት የሚያስችል ድምጽ አለን። በድምጽ አጀንዳ ማስያዝ እንችላለን ማለት ነው። መንግስት ላይ መሰረታዊ የሆኑ ሀገራዊ ጉዳዮችን የመንግስት አካል ብቻ ሲፈልግ ሳይሆን እኛም ደግሞ እንደ ተፎካካሪ ፓርቲ ዴሞክራሲያዊ መንገዶችን ተጠቅመን አጀንዳ ሆኖ በፓርላማ ዲስከስ እንዲደረጉ የኢትዮጵያ ህዝብ እንዳደምጣቸው እናደርጋለን ማለት ነው። ትግል ማለት እንደዚህ ነው። በጊዜ ሂደት እያደገ እየጎለበተ የሚሄድ ነው በማለት ገልጸዋል። አብን ለፌዴራሉ ፓርላማ 6 አባላት ወንበር የተለቀቀላቸው ሲሆን ፓርቲው ህዝባዊ መሰረቴ ነው በሚለው አማራ ክልል ምክር ቤት ግን 2 ወንበሮች ብቻ ነው የተለቀቁለት። ይህም አብን የፓርላማ ወንበር ያገኘበትን ሂደት በግልጽ የሚያሳይ መሆኑን ተንታኞች ይናገራሉ። አሜሪካ ደገመችው። የህወሓት ጉዳይ ነገሩ እየተበላሸና ጠላቶቹም እየበዙበት ይመስላል። የአሜሪካን ፊት እያየ የራሱን አቋም የሚወስደው የምዕራቡ ዓለም ህወሓትን በተመለከተ ከ48 ዓመታት በላይ የተሳሳተ ግንዛቤ ይዞ ቆይቶ ነበር። ከቅርብ ጊዜያት ወዲህ ግን በተለይም የሪፐብሊካን ተወካዮች የነጩን ቤተ መንግስት መቆጣጠራቸውን ተከትሎ አሜሪካ በአፍሪካ ቀንድ የምትከተለውን ፖሊሲ እንድትቀይር እያደረጉ ነው። ዲሞክራቶቹ እነ ሱዛን ራይስ እና አንቶኒ ብሊንከን ህወሓትን አትንኩብን ብለው የቆዩበት ጊዜ የሚታወስ ሲሆን በሳማንታ ፓወር ይመራ የነበረው ዩኤስኤድ በበኩሉ ለህወሓት ታጣቂ ኃይል ስንቅ፣ ለፖለቲካ ክንፉ ደግሞ ዲፕሎማሲያዊ ሽፋን እየሰጠ እዚህ እንዳደረሰው ይታወሳል። አሜሪካውያን ይህንን ሁሉ ድጋፍ ለህወሓት ማድረጋቸው ትክክል እንዳልነበር ዘግይተው የተረዱት ሃርማን ኮን ከዚህ በኋላ ይህንን ቡድን መደገፍ ለአሜሪካ ውጭ ጉዳይ ፖሊሲ አክሳሪ ነው የሚል መልእክት ያስተላለፉት ከዓመታት በፊት ነበር። የአሜሪካን ቀጣይ የአፍሪካ ቀንድ ፖሊሲ የተመለከተውና የራሱን አስተላለፍ ለማስተካከል የወሰነው የተባበሩት መንግስታት ድርጅት በኤርትራ ላይ ተደጋጋሚ ወቀሳዎችን አቀረበም። ይህን ተከትሎም ህወሓት በትግራይ ክልል እየተገበረው ያለው አስገዳጅ ወታደራዊ አፈሳና ያጸደቀውን አፋኝ ህግ እንዲያስተካክል ሂዩማን ራይትስ ዎች ሪፖርት አወጣ። በሱዳኑ ጦርነት የህወሓትና የአልቡራን ደጋፊ የሆነው የሱዳኑ ሙስሊም ወንድማማቾች የተባለው ቡድን በአሸባሪነት ተፈረጀ። በመጨረሻም የህወሓት መሪዎች አክራሪ ሃርድ ላይነር ተብለው የተለዩ ሲሆን ወደ አሜሪካ እንዳይገቡም የቪዛ ማዕቀብ ተጣለባቸው። ከቪዛ ማዕቀቡ በኋላ ለመጀመሪያ ጊዜ ወደ መቀሌ ያቀኑት የአሜሪካው አምባሳደር አርቪን ማሲንጋ መንግስታቸው በህወሓት ላይ ያሳለፈውን ውሳኔ አጽንተው ወደ አዲስ አበባ ተመልሰዋል። አምባሳደሩ ከመቀሌ ቆይታቸው ከተመለሱ በኋላ በሰጡት መግለጫ በትግራይ ክልል የሰላም ሂደቱን እያደናቀፉ ያሉ አካላት ለውይይት ጥረቶች ትብብር እንዲያደርጉ ሲሉ አሳስበዋል። በተለይም የፕሪቶሪያ ስምምነት እንዲከበር ያሳሰቡት አምባሳደር ማሲንጋ ለዚህ ስምምነት ተገዢ የማይሆን ወገን የሰላም ሂደትን የሚያደናቅፍ ነው ብለዋል። ህወሓት በቅርቡ በክልሉ መፈንቅለ መንግስት አድርጎ የአንደርታውን ተወላጅ ጄኔራል ታደሰ ወረደን አውርዶ የአድዋውን ተወላጅ ደብረጽዮን ገብረ ሚካኤልን ሾሟል። በዚህ ወቅትም የህወሓት ቡድን በሰጠው መግለጫ የፕሪቶሪያ ስምምነት ሙሉ በሙሉ ፈርሷል ማለቱ አይዘነጋም። የአምባሳደር ማሲንጋ የፕሪቶሪያውን ስምምነት ሙሉ በሙሉ አክብሩ የሚለው መልእክትም ለህወሓት ከባድ ማስጠንቀቂያ ሆኖ ታይቷል። ኤምባሲው ትናንት ምሽት ባወጣው አጭር መግለጫ የሰላም ሂደቱን በንቃት እያደናቀፉ ያሉ አካላት በአፍሪካ ህብረት ለሚመራው ውይይትን የማበረታታት ጥረቶች በአስቸኳይ መተባበር አለባቸው ብሏል። የአሜሪካ ኤምባሲ ይህንን መግለጫ ያወጣው አገሪቱ በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ክልከላ መጣሏን ካሳወቀች ከአንድ ሳምንት በኋላ ነው። ይህም የአሜሪካን ቀጣይ እርምጃና በቀንዱ ዙሪያ ያላትን ፍላጎት በሚገባ ያመላከተው ሆኗል። ሆኖም ህወሓት የአሜሪካን የቪዛ ክልከላ ሚዛናዊ ያልሆነ ሲል የተቃወመው መሆኑ የሚታወስ ሲሆን የአሜሪካ እርምጃ የትግራይን እውነታ እንደማያንጸባርቅና የፌዴራል መንግስቱን ተጠያቂ ያላደረገ ነው በማለት ነበር የኮነነው። የአሜሪካ ኤምባሲ በመግለጫው የሰላም ሂደቱን በንቃት እያደናቀፉ ያሉ ያላቸውን አካላት በስም ባይጠቅስም የፕሪቶሪያን ስምምነት እንዲከበር መጠየቁና በአፍሪካ ህብረት ለሚመራ ውይይትን የማበረታታት ጥረቶች በአስቸኳይ መተባበር አለባቸው ብሎ ማሳሰቡ መልእክቱን ለህወሓት የተሰጠ እንደሆነ ግልጽ ነው። በተለይ ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር አፍርሶ ከጦርነቱ በፊት በነበረው ምክር ቤት ከተካ በኋላ ከብልጽግናው መንግስት ጋር ያለው ውጥረት እየተባባሰ ቀጥሏል። ይኸው በመፈንቅለ መንግስት ወደ ስራ የተመለሰው የክልሉ ምክር ቤት በቅርቡ ያወጣው አስገዳጅ ወታደራዊ አገልግሎትን የያዘው አወዛጋቢ አዋጅ ተግባራዊ እንዲሆንም አዟል። አስገዳጅ ወታደራዊ ምልመላዎችም በሰፊው እየተካሄዱ መሆናቸውን እማኞች በግልጽ አሳይተዋል። በምስራቅ አፍሪካ የሚደረጉ የአፍሪካ ህብረት የሰላም ጥረቶችን እንዲያግዙ በህብረቱ የተሾሙት እና የፕሪቶሪያውን ስምምነት በዋና አደራዳሪነት የመሩት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ሰኔ 4 ቀን 2018 ዓ.ም ወደ መቀሌ አቅንተው ከህወሓት መሪዎች ጋር ተወያይተው ነበር። ኦባሳንጆ ውይይቱን ውጤታማ ሲሉ የገለጹት ቢሆንም የህወሓት መሪዎች በበኩላቸው ውይይቱን ከአዲስ አበባ ጋር ተቆርጦ የነበረውን ግንኙነት እንደገና ለመጀመር የሚያስችሉ ጉዳዮች ላይ ያተኮረ እንደነበር ተናግረዋል።
ብልጽግና ተስፋ መቁረጡን ያሳያል። ኤርትራ የብልጽግናና የሻቢያ ጦርነት ወደ አይቀሬነት እየተንደረደረ መሆኑን ነገሮች ግልጽ እየሆኑ ይመስላል። ከቀናት በፊት ኤርትራን በተመለከተ ከ35 ደቂቃ በላይ ንግግር ያደረጉት አቶ ጌታቸው ረዳ ዛሬ ከአስመራ ፈጣንና ጠንካራ ምላሽ ተሰጥቷቸዋል። የኢሳያስ መንግስት በተሰጠ ምላሽ ብልጽግና ተስፋ መቁረጡን ያመላክተናል ሲሉ የአቶ ጌታቸውን ንግግር ገልጾታል። ከቅርብ ዓመታት ወዲህ የፖለቲካ ደህንነትና የስልጣን ዋስትናቸው አደጋ ላይ የወደቁት አቶ ኢሳያስ ለዓመታት በብቸኝነት የያዙትን ስልጣን ማጋራትን ሙከራ አድርገዋል። አምባሳደር አብደላ ሙሳን በኤርትራ ምድር ሁለተኛ ቁልፍ ሰው አድርገው የሾሙት አቶ ኢሳያስ ምክትል ፕሬዝዳንት አልባ የሆነውን ቢሮአቸውንም አምባሳደሩ እንዲመሩት ማድረጋቸውን ዲፕሎማቲክ ምንጮች ተናግረዋል። በአስመራው ቤተ መንግስት የፖለቲካ ለውጦች እየታዩ ባሉበት በዚህ ሰዓት የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው ከአቶ ጌታቸው ረዳ የተሰነዘረባቸውን ጥቃት ለመመከት የተለመደውን የትዊተር ገጻቸውን ተጠቅመው ብቅ ብለዋል። አቶ የማነ በትዊተር ገጻቸው በሰጡት ረጅምና ጠንካራ ምላሽ የፖተምኪን ፓርቲ በከፍተኛ የተስፋ መቁረጥ ስሜት ውስጥ እየተንቦራጨቀ መሆኑ በግልጽ እየታየ ነው። በእውነት የመጨረሻው ዝቅተኛ ደረጃ ላይ በምሳሌው አነጋገር ሙሉ በሙሉ መውጫ ወደ ሌለው አጣብቂኝ ውስጥ ገብቷል ሲሉ ገልጸዋል። አቶ ጌታቸው ረዳ ኢራንን በተመለከተ ሰፊና አነጋጋሪ ማብራሪያ ሰጥተው የነበረ ሲሆን በተለይም የአቶ ኢሳያስን የግል ሕይወትና የእናታቸውን ህልፈት የሀገሪቱን አጠቃላይ ሁኔታና አገረ መንግስቷን ያቆማትን የሻቢያ ታጋዮች ስብና በእጅጉ የሚያዋርድ ንግግር ነበር ያቀረቡት። የአቶ ኢሳያስን አስተዳደር ብቻ ሳይሆን መላውን የጽምዱ አባላትን ያስከፋው የአቶ ጌታቸው ረዳ ንግግር ከአቶ የማነ ገብረ መስቀል የተሰጠው ምላሽ ጌታቸው ረዳ እንደ ታማኝ የፖለቲካ ተንታኝና እንደ ዋቢ ምንጭ ተደርጎ የሚወሰድ ከሆነ አብይ አህመድ የፖለቲካ ድንክ ወይም ፒግሚ ነው። ኢትዮጵያ የተለመደች መደበኛ አገር ብትሆን ኑሮ እሱ ከረጅም ጊዜ በፊት በአእምሮ በሽተኞች ማቆያ ወይም ለአእምሮ ህመምተኞች መንፈሳዊ ፈውስ በሚሰጥበት ቦታ መታጠር ነበረበት። አብይ አህመድ የ7 ዓመት ልጅ እያለ እናቱ በህልሟ ንጉስ ሆኖ ሲነግስ እንዳየችው እንደነገረችው በግልጽ ሊመካና ሊያምን የሚችል በቅዠት የተሞላ ሰው ነው። አብይ አህመድ በታሪክ አጋጣሚ ወደ ስልጣን መጥተው ከዚያ በኋላ ከፍተኛ ውድመት የሚያስከትሉ ትናንሽ ወይም ደካማ ሰዎች ምሳሌና ማሳያ ነው። አብይ አህመድ ወደማያቋርጥ ማታለል ሳይመለስ አንድን ህዝብ መምራት አይችልም። አብይ አህመድ ያልተማረ ነው። ለምክንያታዊ ውይይት ጊዜ ስለማይሰጥህ እንዴት ፒኤችዲ አለይ ትላለ ብለህ ልትጠይቀው እንኳን አትችልም ብሎ ሲናገር የነበረ ሰው ነው በማለት አቶ የማነ ትናንትና አስታውሰው ምላሽ ይሰጣሉ። በወቅቱም አቶ ጌታቸው ለአሁኑ አለቃቸው የነበራቸውን ንቀት ከገለጹባቸው ንግግሮቻቸው መካከል አብይ አህመድ በዚህ ህዝብ መካከል የበቀለ መርዛማ አረም ነው ማለታቸው አይዘነጋም። አቶ የማነም በዛሬው መልእክታቸው ያችን የጌታቸው ረዳ ተንኳሽና ቆምጣጭ ንግግር አስታውሰው አቅርበዋል። ጌታቸው ረዳ በብልጽግናው ሊቀመንበር ብቻ ሳይወሰኑ በብልጽግናው ሰራዊት ኤታማዦር ሹም ብርሃኑ ጁላና ሌሎች ጄኔራሎች ላይም ምሕረት አልባ ዘለፋዎችን ሲያሰሙ እንደነበር አይዘነጋም። በተለይም ጄኔራል ባጫ ደበሌንና ብርሃኑ ጁላን በተመለከተ የሰጧቸው አስተያየቶች የሚታወሱ ናቸው። የብልጽግናውን ሊቀመንበርና ወታደራዊ ካድሬዎቻቸውን ከፍ ዝቅ አድርገው ሲናገሩ የነበሩት አቶ ጌታቸው ረዳ በአሁኑ ሰዓት ለእነዚያ ግለሰቦች ከፍ ዝቅ ብለው መታዘዛቸውን የታዘቡት አቶ የማነ መርህ አልባው ጌታቸው ረዳ በእውነት እንደ ተለዋዋጭ ስሜቱና ሁልጊዜ እንደሚቀያየረው የፖለቲካ ጥቅሙ በማንኛውም ጉዳይ ላይ ሴራና እርስ በርሱ የሚጋጭ መግለጫ ለመስጠት እየተጋለጠ ነው። በቅርቡ ባደረገው ቃለ ምልልስ የቀድሞ ጓደኞቹን በመጥቀስ በዋዛ እንዲህ ብሏል። ትግራይ ነጻ ሀገር መሆን አለባት የሚሉ ብዙ ሰዎች አሉ። እኔም በስካር ስሜት ውስጥ በመሆንበት ጊዜ ስለዚያ ሀሳብ አስባለሁ በማለት የአቶ ጌታቸውን ትችት ከግል የፖለቲካ ስብናቸው ጋር በማያያዝ ነው አቶ የማነ የተናገሩት። አቶ የማነም ሆኖ መንግስታቸው በልዩ ትኩረት ምላሽ መስጠት የፈለጉት ከአቶ ጌታቸው ረዳ የፖለቲካ ተለዋዋጭ ስብና ይልቅ አገረ መንግስቱን በተመለከተ በሰጡት አስተያየት ነው። አቶ የማነ ምላሻቸውን ሲሰጡም በአንድ ስህተት ላይ ብቻ እናተኩራለን፣ እሱም ኤርትራ ኢትዮጵያን ለማዳከምና ለማጥፋት በሴራ ኃይሎች እንደ ነጻ ሀገር ተፈጠረች የሚለው ሞኝነት የተሞላበት ሙግት ላይ ነው ትኩረት የምናደርገው። ይህ የሐሰትና የታሪክ ክለሳ አባባል በእርግጥ ፍጹም ውሸት ሲሆን የፖተምኪን ፓርቲን እኩይ ውስጣዊ አጀንዳ ለማመካኘት እና ለማስፋፋት የቀረበ ጦርነትን የመቀስቀስና የመጫር ዓላማ ያለው ነው ብለዋል። ሆኖም አቶ የማነም ቢሆኑ በምላሻቸው የኤርትራን ሀገረ መንግስትነት ምስረታን በተመለከተ ሲናገሩ በተለመደው የፈጠራ ትርክት ላይ ተመስርተው ያንኑ እውነት ሆኖ ተቀባይነት እንዲያገኝ በመሞከር ነው። በተለይም ለኤርትራ መገንጠል ምክንያት ያደርጉት የቀዳማዊ ኃይለ ሥላሴን አስተዳደር መሆኑ በእሳቸውና ከዓመታት በፊት አቶ መለስ ዜናዊ ኤርትራን በተመለከተ ከተናገሩት ጋር ፍጹም ተመሳሳይነት እንዳለው አሳይተዋል። አቶ ጌታቸውም ቢሆኑ በኤርትራ መገንጠል ላይ የሰጡት አስተያየት ከዚህ የተለየ አልነበረም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።